ሰላም ጤና ይስጥልን የአዲስ 24 ወዳጆች። በዛሬ ዜናዎቻችን በምስራቅ አፍሪካ ፖለቲካ ውስጥ ለዘመናት በሚስጥራዊነቱና በታማኝነቱ የሚታወቀው የኤርትራ የስለላ መዋቅር አባላት ለኢትዮጵያ እየሰሩ መሆኑን ተገልጿል። ትራምፕ ጠቅላይ ሚኒስትር አብይን እያሞገሱ ሳይሆን እያስፈራሩ ነው መባሉን፣ እንዲሁም ሼህ መሐመድ አላሙዲ ዋቢ ሸበሌ ሆቴልን መግዛታቸውን፣ የሶማሊያዋ ፑንትላንድ የአይኤስ ተዋጊ የሆኑ 23 ኢትዮጵያውያንን መያዟን አስታውቃለች። እንዲሁም የሱዳን አየር ኃይል ዳግም የኢትዮጵያን ድንበር ጥሶ የአየር ጥቃት መፈጸሙን የሚሉ መረጃዎች በዝርዝር ይዘን ቀርበላን። የተከበራችሁ የአዲስ 24 ወዳጆች እስከ መጨረሻው ዜናችን ተከታተሉን። ሌሎች ዜናዎች እንዲደርሷችሁ ደግሞ ቻናላችንን ላይክ፣ ሼር እና ሳብስክራይብ እንዳትረሱ። ወደ ቀዳሚው ዜናችን አለፍን። የሱዳን አየር ኃይል ዳግም የኢትዮጵያን ድንበር ጥሶ የአየር ጥቃት ፈጽመዋል። በሁሉም ግንባሮች በሱዳን ፈጥኖ ደራሽ RSF ሄሚቲ ሰራዊት ላይ መጠነ ሰፊ ጥቃት የከፈተው የሱዳን ሰራዊት በዛሬ ንጋት ላይ በኢትዮጵያ ድንበር በምትገኘው ወታደራዊ መኪኖችና የጦር መሳሪያዎች ዋና መተላለፊያ ናት ያላት ስፍራ የሱዳን አየር ኃይል ሰፊ አየር ጥቃት መፈጸሙ ተገልጿል። አሶሳ አየር ማረፊያ ላይ በቱርክ የቴክኖሎጂ ድሮንና ከተባበሩት አረብ ኤምሬቶች የተሰጠ የፈጥኖ ደራሽ RSF ሎጂስቲክ ድጋፍ ማዕከል ሆኗል በሚል መደብደቡ የሚታወስ ነው። በኢትዮጵያ ቀዳሚው ባለሀብት እንደሆኑ የሚነገርላቸው ሼህ መሐመድ አላሙዲ ዋቢ ሸበሌ ሆቴልን ገዝተዋል። በቀዳማዊ ኃይለ ሥላሴ አስተዳደር በ40,000 ካሬ ሜትር ቦታ ላይ ተገንብቶ አገልግሎት የጀመረውን የዋቢ ሸበሌ ሆቴል ለባለሀብቱ ሼህ መሐመድ ሁሴን አላሙዲ ገዝተውታል። የግዢ ስምምነቱ የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድና የዋቢ ሸበሌ ሆቴል አክሲዮን ማህበር የቦርድ ጸሐፊ ልዑል ባዕደ ማርያን መኮንን ተፈራርመዋል። በአዲስ አበባ ሜክሲኮ አካባቢ የተገነባው የዋቢ ሸበሌ ሆቴል በደርግ ዘመነ መንግስት ከተወረሰ በኋላ በ2000ዎቹ መጀመሪያ ላይ ግን ለንጉሳዊ ቤተሰቦቹ ወራሾች ተመልሷል። በሌላ ዜና የሼህ መሐመድ አላሙዲ ሀብት 8.1 ቢሊዮን ዶላር በላይ ሆነ። ከኢትዮጵያ ቁጥር 1 ባለሀብት የሆኑት ሼህ መሐመድ አላሙዲ በያዝነው ዓመት ያጡትን ገንዘብ መልሰው በማግኘት በዓለም ካሉ ቁጥር 1 ሀብታሞች መካከል ደረጃቸውን ማጠናከራቸው ቢሊዮነርስ አፍሪካ ዘግቧል። በምስራቅ አፍሪካ ፖለቲካ ውስጥ ለዘመናት በሚስጥራዊነቱና በታማኝነቱ የሚታወቀው የኤርትራ የስለላ መዋቅር ከውስጥ እየተሸረሸረና አባላቱ ወደ ኢትዮጵያ የደህንነት መዋቅር እየገቡ መሆኑን አንድ አዲስ ትንታኔ ሪፖርት አጋለጠ። ሆርን ሪቪው ዛሬ ባወጣውና ጥልቅ የደህንነት ምንጮችን በጠቀሰው ዘገባው ይህ ክስተት ድንገተኛ ሽሽት ሳይሆን ስልታዊና የተዋቀረ የደህንነት መረጃ ፍሰት ወይም ኢንተሊጀንስ ሪአላይመንት መሆኑን አመላክተዋል። ሪፖርቱ እንደሚያብራራው የኤርትራ መንግስት ፓርቲ ወይም ህግደፍ ለዓመታት የገነባውና በጥርጣሬ እንዲሁም በፍጹም ታማኝነት ላይ የተመሰረተው የደህንነት ግንብ ስንጥቅ እያሳየ ነው ተብለዋል። ቀደም ሲል በሽግግር ዓመታት ውስጥ በአዲስ አበባና በተለያዩ የኢትዮጵያ አካባቢዎች ተሰግስገው የነበሩ እንዲሁም በጎረቤት ሀገራትና በኤርትራ ውስጥ የሚንቀሳቀሱ የኤርትራ የስለላ ወኪሎች አሁን ላይ ፊታቸው ወደ ኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ወይም ኒስ እያዞሩ ነው ተብለዋል። ይህ ሁኔታ ለኢትዮጵያ መንግስት የኤርትራን የደህንነት መዋቅር ከውስጥ ሆኖ የማየትና የመቆጣጠር እድል ፈጥሮለታል። ምንጮች እንደሚጠቁሙት ከፕሬዚዳንት ኢሳያስ አፈወርቂ የቅርብ የፖለቲካና ወታደራዊ ክበብ ውስጥ ያሉ ከፍተኛ ባለስልጣናት ሳይቀሩ ለኢትዮጵያ ባለስልጣናት በሚስጥር መልእክት በመላክ ስርዓቱን ለመቀየር የሚደረግ ማንኛውም አስተማማኝ ጥረት ለመደገፍ ዝግጁ መሆናቸውን እየገለጹ ነው። እነዚህ ባለስልጣናት የፕሬዝዳንቱ ከስልጣን መውረድ ሀገሪቱን ለማዳን የቀረ ብቸኛ አማራጭ አድርገው እንደሚመለከቱት ተጠቁሟል። ሌላኛው ዜናችን ትራምፕ ጠቅላይ ሚኒስትር አብይን እያሞገሱ ሳይሆን እያስፈራሩ ነው ተባለ። በዳቮስ የዓለም ኢኮኖሚ ፎረም ላይ የሚገኙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከግብፁ ፕሬዚዳንት አብዱልፈታህ አልሲሲ ጋር መወያየታቸውን ይታወሳል። በውይይቱ ላይም ትራምፕ እንደምሰማው ጠቅላይ ሚኒስትር ወይም ዶክተር አብይ አህመድ በጣም ጠንካራ ናቸው ብለዋል። ይህ አባባል አንዳንዶች እንዳሰባችሁት የሚያስፈነድቅ አይደለም ይላሉ አስተያየት ሰጮቹ። ዶሮን ሲያታልሏት በመጫኛ ጣሏት አይነት አነጋገር እንደሆነና የአንድ መድረክ አውድን ለመረዳት ጭብጡን መተንተን እንጂ ቅንጣቢ አባባል በመውሰድ አይመዘንም፣ አይተነተንም ብለዋል። ለዚህ ማስረጃ የሚያደርጉት አስተያየት ሰጮቹ አንድ መሪ ለግድቡ ጉዳይ የኖቤል ሽልማት ተሰጥቶታል። ነገር ግን ሽልማቱ ለእኔ ይገባኝ ነበር፣ ምክንያቱም ጉዳዩን ለመፍታት ብዙ የደከምኩት እኔ ነኝ ያሉት መቼስ የቬንዙዌላን የተቃዋሚ መሪ ማለታቸው እንዳልሆነ ግልጽ ነው ይላሉ። ይሄ ብቻ ሳይሆን ጠቅላይ ሚኒስትሩ እኔን ቢሰሙኝ ይሻላቸዋል፣ ለኢትዮጵያም ሆነ ለግብጽ የሚበጅ ታላቅ ስምምነት ወይም ግሬት ዲል የማድረግ አቅሙ አለኝ ያሉት ጤናማ አነጋገር እንዳልሆነ ገልጸዋል። የነገራቸውና የንግግራቸው ብልት ያለው ደግሞ አሜሪካ ለጓደኞቿ
ትቆማለች፣ ግብጽ ደግሞ ታላቅ ጓደኛችን ናት በማለት አጽንኦት የሰጡበት ነው። ስለሆነም አረፍተ ነገር መርጠን ባንረካ ባይ ናቸው። ግልጽ ጫናና አደጋ ተደቅኖብናልም ይላሉ። ይህ አደጋ በጋራ ቆመን ልንመክተው የሚገባ ግዙፍ አደጋ ነው። ምክንያቱም አሜሪካ ለጓደኞቿ ትቆማለች፣ ግብጽ ደግሞ ታላቅ ጓደኛችን ናት ተብለናልና ብለዋል። ፑንትላንድ የአይኤስ ተዋጊ የሆኑ 23 ኢትዮጵያውያንን መያዟን አስታውቃለች። የሶማሊያ ግዛት የሆነችው ከፊል ራስ ገዟ ፑንትላንድ በቁጥጥር ስር ካዋላቻቸው 53 የእስላማዊ ታጣቂ ኢስላሚክ ስቴት ተዋጊዎች መካከል ግማሽ ገደማው ኢትዮጵያውያን መሆናቸው አስታውቃለች። የፑንትላንድ የጸረ ሽብር ዘመቻ በማህበራዊ ሚዲያ ገጹ ኢትዮጵያውያን እንደሆኑ የገለጻቸው 26 የአይኤስ ተዋጊዎች ፎቶና ስም ዝርዝር ይፋ አድርገዋል። የአይኤስ ተዋጊዎች እንደሆኑ የተገለጹት ግለሰቦች የያዙት አልሚስካት በተባለው ተራራማ አካባቢ ከተደረገው ውጊያ በኋላ መሆኑን የፑንትላንድ የጸጥታ ኃይሎች ቅዳሜ ጥር 9 2018 ዓ.ም ገልጸዋል። የፑንትላንድ ኃይሎች የአይኤስና ለአንድ ዓመት ገደማ በአልሚስካት ውጊያ ሲያደርጉ የቆዩ ሲሆን አይኤስ በዚህ አካባቢ ግዙፍ ምሽጎች ነበሩት ይላል የቢቢሲ ዘገባ። የተከበራችሁ የአዲስ 24 ወዳጆች ዜናዎቻችን እነዚህ ይመስሉ ነበር። ሌሎች አዲስና ትኩስ መረጃዎች እንዲደርሷችሁ ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ